መጣችሁ አይደለ? እንደው በየአመቱ መላጣ እየተቀያየረ ጮትብን። ጋርዲዮላ ባይሆን እኮ አልፈራም ነኝ። እግሬን ሰቅዬ ቀብረር ብዬ እንዳላየው አስቶን ቪላ ለዚህ ዳርገኝ። ለጭንቀት የቋጠሮ ላይፍ ውስጥ መልሰን እንግባ ቤተሰብ። አንገቴ ስር እየተነፈሰውን እንዴት ነው የሚዘለቀው? በእንቅርት ላይ ጆሮ ደግፍ ማለት ዛሬ ነው። ያጓራዬ ማለት ነው። በፈረቃ ነው የተላጠው፣ በፈረቃ። ይሄ ደግሞ ማለት ነው ዣካ የምትባል ሰውዬ እንደዛ ከኛ ጋር የሜሪኖን ካልደበደብኩ ብለ ያለ ፓሽን ዛሬ የለም። ዛሬ ድመት ነበርክ። ወይኔ ቀጣይ ማለት ነው ጋይስ ከክሪስታል ፓላስ ናቸው። ፓላስ ሜዳ ፓላስን ሲቲ ካሸነፈ ዘንድሮ ዋር ነው። አንገት ለአንገት ተያይዘን ዋንጫኛ ነው ባይዘው ዋንጫኛ። ግን ቴሌ እየተነፈስ ከሆነ እንዴት ነው የሚዘለቀው? ደስ ሲሉ ጀማው 3 ነጥብ አግኝተው እኮ ነው። አያቻቸው እንዴት እንደሚደሰቱ። አይ ጀማው መጣ ሲቲ መጣ። እቺን ምክንያት አግኝቶ አይደለም ተሸንፈንላችሁ አይደለም ጀማው። አቻ ስንወጣ ራሱ በቃ እንደ ጀርባ ቅማል እዚህ ላይ ተለጥፈው ከወጡ እኮ አይወርዱ። እኛ የማንወጣው ፈተና ውስጥ ራሳችንን የከተትነው ደግሞ እኮ ሰንደርላንድ ለኛ ሲሆን ማለት ነው እንዴት አባቱ እንደሚገግም ይሄ ገገማ የሆነ ቡድን እንዴ! እኔ ቡድን የሚመርጡት ነገር እኮ ነው። እንግሊዝ እኮ ነው አንዳንድ ቡድኖች ቡድን ይመርጣሉ፣ በቃ የሚገግሙበት ቡድን ማለት ነው። ለሊቨርፑል ጊዜ አሁን ሰንደርላንድ እንዴት ነበር አንተ እንዴ? ለኛ ጊዜስ እንዴት ነበር? ልፋጫም የሆነ ቡድን ሂድ አሰዳቢ። እኔ ስንት ነገር ጠብቄ ነበር ከዚህ ጨዋታ። በእውነት ነው የምላችሁ። ማለት እኔ አጉላጉላ ያደርገዋል ሲቲን ብዬ ገምቼ ነበር፣ ግን አልሆነም። ይሁን በቃ ምን ማድረግ ይቻላል? ደግሞ እንግዲህ ቻል አድርገን አሁንም ቢሆን ሲቲን ለማምለጥ መሞከር ነው። እንግዲህ እኔ እስካሁን ወደፊት ምን እናመልጠው ነበር የመሰለኝ። ለካ ወደ ጎን ነው ያመለጥነው። ይሄው ከጎናችን መቶ ቁጭ አለ። እንዲህ ነው ፈላው፣ እንዲህ ነው ሲቲዝንስ፣ እንዲህ ነው እንጂ አጧጡፉት። የታይትል ሬሱን አጧጡፉት፣ የዋንጫ ፉክክሩን አጧጡፉት። እያሞቃችሁ ጠብቁን። እኛም እየመጣን ነው። ዛሬ ካሸነፍን በ8 ነጥብ ይሆናል። እየመጣን ነው። እኛም እያሞቃችሁ ጠብቁን። ይሄ ነው ሲቲዝንስ። በቃ እንዳትለቅ። አሁን ጀርባው ላይ አይደለም ከላይ ከፍ ብላል። እዚህ የፀጉሩ ጫፍ ላይ ነው ያለው። እንዳትለቅ። የነብርን ጫፍ ከያዝክ መልቀቅ የለም። እንዳትለቅ። እኛን ጠብቁን። እኛም እየመጣን። የሚገርም ወይን ነው 3-0 በቀላሉ በቃ ሽሽክ አርጓት ነው የወጡት። ቼላው ስለ ቼላው ደግሞ እናወራለን። ብቻ ግን ተጠግተሃል። ለኛም ቦታችንን ይዛችሁ ጠብቁን። ታውቃላችሁ ፍቅራችንን ሲቲዝንስ፣ ሊቨርፑል፣ ፔፕ ጋርዲዮላ፣ የርገን ክሎፕ ምናምን አልቀረም እነሱ። እኛም እየመጣን ነው። እያጧጧፋችሁ ጠብቁን። ይመቻችሁ። ኧረ ጨብጭብ ምን ታይኛለህ አንተ? አንዳንድ ግን ተደሰት ሲልህ እኮ እንደዚህ ቅዳሜ ነው ያምራል። እምር ይበልልህ አቦ በእናትህ። ዛሬው እየተምናራው የት ነው ማድረው? እንደዚህ ደስ ፍንድቅድቅ ብዬ አረ ሲቲ ምን አይነት ፐርፎርማንስ! ሰንደርላንድ ፈርቼው ነበር። ምክንያቱም ሊቨርፑልና አርሰናልን ከተጫወቱበት አንጻር ፈርቼው ነበር፣ ግን በዚህ ያልክ አልመሰለኝም። ለብን ያረግናት ዲያዝ ምን አይነት ጎል ያገባው! አንተ ሮኬት እንደዛ ትመጣለህ። ግቫርዲዮል 2 ተከላካይ ሲያገቡ ምንድነው ቼርኪ ያረከው? ምንድነው ፕሪሚየር ሊግ ላይ ስኬንጅ ታረጋለህ እንደዚህ ለፎደን? አንተ ባለጌ ነህ። ድሮም ሃላንድ ሻው ምን አለ ብታገባ ያን ኳስ ራሱ ጋድ ኧረ ጨብጭብ ምን ታይኛለህ አንተ? አንዳንድ ግን ተደሰት ሲልህ እኮ እንደዚህ ቅዳሜ ነው ያምራል። እምር ይበልልህ አቦ በእናትህ። ዛሬው እየተምናራው የት ነው ማድረው? እንደዚህ ደስ ፍንድቅድቅ ብዬ አረ ሲቲ ምን አይነት ፐርፎርማንስ! ሰንደርላንድ ፈርቼው ነበር። ምክንያቱም ሊቨርፑልና አርሰናልን ከተጫወቱበት አንጻር ፈርቼው ነበር፣ ግን በዚህ ያልክ አልመሰለኝም። ለብን ያረግናት ዲያዝ ምን አይነት ጎል ያገባው! አንተ ሮኬት እንደዛ ትመጣለህ። ግቫርዲዮል 2 ተከላካይ ሲያገቡ ምንድነው ቼርኪ ያረከው? ምንድነው ፕሪሚየር ሊግ ላይ ስኬንጅ ታረጋለህ እንደዚህ ለፎደን? አንተ ባለጌ ነህ። ድሮም ሃላንድ ሻው ምን አለ ብታገባ ያን ኳስ ራሱ ጋድ ሩበን ዲያዝ ዋቴ ጎል! በቅድሚያ ለሩበን ዲያዝ በቅድሚያ ማለት፣ ከዛ በመቀጠል ደግሞ ለፊልፎደንስ ፊልፎደንና ሩበን ዲያዝ በቃ አባቴ
አምሶሪ ከዚህ ቀደም በፊል ፎደን ዙሪያ የተናገርኩትን ነገር እንዳለ አፌን አስይዞኛል። ፎደን እኔ ዝም ብያለሁ። ሲቲ በጣም ችሏል፣ ዛሬ በጣም ችሏል። ቶፕ 4 ቲሞችን ሲያስጨንቅ የነበረውን ሰንደርላንድ እቃ ተጮቶበት ነው የወጣው። አጨብጭበንላችኋል። ወያለው ምናልባት ወንጫውን የሚስጥል ሲቲ ሳይሆን አይቀርም። ብትጠነቀቅ ብትሰጋ ከሆኑ ጥሩ ነው። ወንዝ ዳር መቀደስ ሰይጣን ለመቀስቀስ አለች ቢራቱ ያራዳ ልጅ ስማ መጣ። በቃ መጣ። ደግሞ የተባለው ለማን ነው? ለማንቸስተር ሲቲ ነው። ያራዳ ልጅ ሲቲ አሁን አነፍንፏል። ደም ስሩ እንደቆመ ቫምፓየር ነው የሚሆነው። የወረዳ 18 ማለት ዶክተር ነው የሚመስለው የጤና ጣቢያ። ያራዳ ልጅ እያደነ ነው መርፌ የሚወጋ። ከዚህ በኋላ ችግር የለበትም ሲቲ በ2 ነጥብ አድርጎታል። ካረ ኧረ ቸረኬ ምንድነው አንተ ሰውነ ምንድን ጀመርክ ደግሞ? ምን አይነት ቄንጠኛ ነህ ጎበዝ? ምንድነው? ኧረ እነ ዲያዝ ያገቡታል ጎሉ ነሮኬ ሰንደርላንድ ይዘህ በጣም ይዝጋ። አልከፍትም ብሎ አስቸግሯቸው ነበር። ተዘጋላ አስጠጉት ወደ እኔ አላት። ቸርኪናን ጠልጦ ኳሱናልና እንካበላ በለው ጠግለ እዛ ጠብቀኝ ብሎ ኧረ ምን ጀመራችሁ ጎበዝ? ምን መጣ ፔፕ ጋር ምን ጀመርክ? ጨዋታው እየተካሄደ ነው። እሱ ይሰራዋል ነው ምን ተመለሷል። በቃ ነፈዋደን ቀልድ ጀምሮ በቃ ይሄ የሲቲ ድባቡ ይሄ ነው። ያራዳ ልጅ በወጣ አድርጎ ሰንደርላንድ ነው ከባድ ነው። እስካሁን ቀለድናል ሲቲ እስካሁን ቀለድና አሁን ጀምረናል። ተመልሷል ሲቲ። ሐሳብ አስተያየት ኮሜንት ተጫዋች ሲወር ልክ እንደ ቼልሲ ነው ደግሞ እነ ቼልሲ ምን አይነት ስኪልፉል ምን አይነት አሲስት ነው ያደረገው በእናታችሁ። ምን አይነት ለፎደን ሩበን ዲያስ ጥይት ሚሳኤል የተኮሰው ሲቲ የዛሬው ሲቲ ይለይ ነበር። አሁን የዋንጫ ፉክክሩ በደንብ ነው ጋለው በደንብ። አሁን ሲቲና አርሰናል በሁለት ነጥብ ነው የሚለያዩት። እኔ ቼልሲ ይለያል። እግሩ ኳሱ ስገባ እንዴት ነው የሚያደርጋት? እድለኞች ናችሁ ቼልሲ በመኖሩ የሲቲ ደጋፊዎች። የእውነት እንዴት ነው የሚያዝናናው ቼልሲ ይለያል። ቼልሲ ወደ ሎት አጥባችሁታል። ይመቻችሁ የስቲፋኖች። አሁን ግሏል። ሊቨርፑል አሳልፎ ወጥቷል ከሊድስ ጋር። መልካም እድል ለሀያል ክለብ ዩኒቨር ወካሎ ጀማው ይመቻችሁ። አዲሱን አዳጊና የበርካታ የፕሪሚየር ሊግ ቡድኖች ራስ ምታት የሆነውን ሰንደርላንድ በኤቲሃድ አስተናግዶ ማንቸስተር ሲቲ አፈራርሶታል ጋይስ። ከጨዋታ ብልጫ ጋር 3-0 በሆነ ውጤት ማንቸስተር ሲቲ ሰንደርላንድን በ15ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማሸነፍ ችሏል። በዚህ ጨዋታ ላይ ፎደን በጣም አስደናቂ ብቃት ነበር። ራያን ቸርኪ የጨዋታው ኮከብ የሚያስብል ብቃት እንደዚሁ አሳይቶናል። ለፎደን የሰጠው አሲስት በጣም ድንቅ ነበረች። ፊል ፎደን በበኩሉ አንድ አሲስት ለግቫርዲዮል የግንባር ቴስታ ጎል አድርጓል። እንደዚሁም 3ኛውን ጎልና የማሸነፊያን ጎል ማስቆጠር ችሏል። በጣም አስደናቂ ሲዝን እያሳለፈ ነው የሚገኘው ጋይስ። ፊል ፎደን እንደ ካቻም ነው ከዛ በፊት እንደምናውቀው አይነት ብቃቱ ላይ እየተመለሰ ይመስላል። ማንቸስተር ሲቲ ርህራሄ እያሳየ አይደለም። ተከታታይ ጨዋታዎችን በፕሪሚየር ሊጉ እያሸነፈ ነው ከመሪው አርሰናል። ዛሬ አርሰናል መሸነፉን ተከትሎ በ2 ነጥብ ልዩነት ብቻ ማድረግ ችሏል። ልዩነቱን ያጠበበው ማንቸስተር ሲቲ እንግዲህ በቀጣይ ተደራራቢ የሆኑ ጠንካራ ጨዋታዎች በቻምፒየንስ ሊጉና በሊጉ ይጠብቁታል። ለማንኛውም ግን የፔፕ ጋርዲዮላ ሰራዊት በሊጉ በጣም ድንቅ ብቃትንና ተከታታይ ድሎችን እያስመዘገበ ይገኛል። ስለ ማንቸስተር ሲቲው ድል እናንተስ ምን ትላላችሁ? በቀጣይስ ምን ትጠብቃላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ዋው ዲያዝ በቃ ይሄን ነው የአርሰናል ውጤት አይቶ መሰለኝ የገቡት። ማንም የቻላቸው የለም። ምን አይነት ጎል ነው ያገባው? አረ ወላሂ ይችላል። አንደኛ ማለት ነው አርሱዬ 3-0 በማሸነፍ እንዳልኳችሁ መተንፈስ ጀምሯል አፍንጫችሁ ስር። ምን አይነት ጥምረት ነው ጋይስ? ፕራይም ፎደን ኢዝ ባክ። ማንቸስተር ሲቲ እንዳልኳችሁ ባክፎሩ ነበር እንደ ችግር የሚነሳው። ባክፎሩም አብዷል። የሚገርም ሆኖላችኋል። ምን አይነት አሲስት ነው ያደረገው? የያዛቸው ኳሶች ሁሉ ስጋት ማለት ነው። ልክ ማንቸስተር ዩናይትድ ከኦሎምፒክ ሊዮን ያየነውን ጨዋታ እንቅስቃሴው በሙሉ ያስፈራል ማለት ነው። አደገኛ የሆነ ተጫዋች እንደ አዲስ ማንቸስተር ሲቲ ቤት መመልከታችን ጀምረናል ማለት ነው። እኔ ይሄና የሚያስደነግጡ ቲኬቶችን ከመልቀቅ ወደኋላ አላልኩም። በዚህ ቴሌግራም ቻናል ገብታችሁት አንድ ቲም ምናምን የቀረው የሀገር ቲኬት ነው ያለን ፍንድት ድቱ ይወጣል ማለት ነው። በዚህ ቴሌግራም ቻናል ካልተቀላቀል መቼም አትበላም። ይሄና ግን ይችላል ነው ማለት ቪላ ሁሉ ዊን የተባለው። ቢስሚላህ እዩት እስቲ ይሄን ጎል ከዚህ ሩበን ዲያስ አጃኢበታል ቁድራ እዩት እስቲ እንዴ! ቪዲዮን ባመጣው ያው ይዘጋብኛል። ስለዚህ እንደዚህ በፎቶ ላሳያችሁ ብዬ ነው። መቼም ሁላችሁም ታዩታላችሁ። በጣም ስላስገረመኝ ነው የመጣሁት። ደስ ይለኛል እንደዚህ በቃ ውዙዝ ንቅንቅ የሚያደርግ ጎል ደስ ይለኛል። አሁን ይሄ ጀት ይጥላል እኮ
አይመከርም። ከ18 ዓመት በታች አይመከርም። በረኛው መቼም ለልጆቹ የሚነግረው ነው ይሄ በቃ እንደዚህ አይነት ጎል ገብቶብኝ ነበር ምናምን ብሎ ይነግረው በእንቅልፍ ልቡ ይመጣበታል። ሰንደርላንድ በጣም ዝግ ነበር፣ ተከላካዩ እያስቸገራቸው ነበር። ሃላንድ እንኳን ኳስ አልነካም ነበር እስከ 28ኛው ደቂቃ አንድ ተች ነው ነበር። ስለዚህ ሩበን ዲያዝ የሚገርም ውሳኔ ወሰነ። በረኛው አልጠበቀውም። ምክንያቱም ሩበን ዲያዝ ከዚህ ይመታ ብሎ ማን ይጠብቃል እንዴ? ሮኬት በቃ ድሽቃ ብሎት ይሄ ጀት ሄሊኮፕተር ምናምን ይጥላል። እኔ በጣም ነው ደስ ያለኝ። በቃ ይገርመኛል እንደዚህ አይነት ጎሎች። ያው ልጅየው በርግጥ ጉዳቶች እያጠፉት ነው እንጂ ገራሚ ልጅ ነው ሩበን ዲያዝ። ጭንቅላት ያለው ተከላካይ ነው፣ ግን ወሳኝ ጎል ነው ያስቆጠረው ለሁሉ ነገር። ለሲቲ እስከ ረፍት 2-0 እንዲመራ ያደረገው ወሳኙ ነገር። ከዚህ በኋላ ሊገባም ይችላል። ምክንያቱም በቃ ይሄ ብርግግ ነው የሚያደርገውና ለደጋፊ ጭምር ህልም የሚሆን ነው፣ ቅዠት የሚሆን ነውና እስቲ በጣም ደስ የሚል ጎል ነበር። እናንተ እስቲ በሩበን ዲያዝ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አረ አሲስት የሲቲን 3ኛ ጎል አይተዋል? ከዚህ የትርክሽን አሲስት አይተኸዋል? አንተ ያምራል ነው የምልህ፣ ያምራል። አንቺ ወያላ ግን መከራሽ በዛ። አሁን አሲስቱን እንተውና አንቺ ወያላ መከራሽ በዛ። ከስሪሽ ተንፋሽ በዛብሽ። ገና ኤርታሌ ነው መሆንብሽ። እንደ እሳተ ጎመራ ነው እንደዚህ ማቃጠልሽ፣ እንደዚህ ነው ማቃጠልሽ ገና። ይሄ ህፃን እኮ ፊት ከሰጠ ነው መከራ ነው ብዬሽ ነበር፣ ነግሬሻለሁ። አንቺ ተሸነፊ እንጂ እሱ ለመምጣት ምንም አይነት ችግር የለበትም። ምንም አይነት ማለት ነው። በነገራችን ላይ እርማት ላደርግ ነው የመጣሁት። እርማት ልሰጣችሁ ነው። ያው ሰንደርላንድን በክሊንሽት ማሸነፍ የሚችሉት ማንቸስተር ውስጥ ያሉት ቲሞች ብቻ ናቸው። ማንቸስተር ከተማ ላይ የሚገኙ 2 ቲሞች ብቻ ናቸው ይሄንን ማድረግ የሚችሉት። ሌሎቻችሁ በቃ ጥጋችሁን ያዙ፣ የሆነ ሰብሰብ ብላችሁ ምናምን የሆነ ቦታ ላይ ካስፈለገ ደግሞ እኛ የሆነ እንትን እናዋቅርና የሆነ ሰዓት ያዙና ኦሪንቴሽን የሆነ ኮርስ ነገር እንሰጣችኋለን። ሰንደርላንድን እንዴት ማሸነፍ ይቻላል በሚለው ከኛ የሆነ ነገር ትወስዳላችሁና ጥጋችሁን ያዙ፣ በሰንደርላንድ የተለጠፋችሁ ማለት ነው። በነገራችን ላይ የሲቲ ጨዋታ ላይ የዲያዝን ጎል የሪያን ቼርኪ ደግሞ ለፎደን ያደረገውን አሲስት በቃ ምንም አይደለም። ገብታችሁ እዩት። የቼርኪ አሲስት የሩበን ዲያዝ ደግሞ ጎል ማለት ነው ያበደ ነበረ። ይመቻችሁ። ለማንኛውም ኮፒ ሊንክ ሼር ይደረግ እንጂ ጀማው አንተ ቋጥረህ አይደለም ቋጠሮ ሊሰራ ጎሉን ላይ እንዳይገባብን አደረክ። አርሰናል ላይ ደግሞ ጎል እንዲገባበት ነበር የሚቋጠረው ህዝቤ። ጭራሽ ተሸንፎ ኤንዳፕ አደረገ። ማን ጭራሽ ሲቲ ጎል አልገባበትም በሰንደርላንድ። አርሰናልን አስጥሏል፣ ሊቬን አስጥሏል ብለሽ ቋጠርሽብኝ አይደለ አርስዬ? አቤት። እኛ ደግሞ አንፕሬዲክተብል ነን። 3 ጭራሽ ለ0 ዝርር ኢታር ላይ መተ ትዘረራለህ። አርሰናልም ኢታር ላይ ገና እንጠብቃለን፣ ጨዋታ ይቀረናል፣ ኢታር ላይ እንዘረራለን። ስለ ተጫዋቾቻችን ለብቻው ቪዲዮ ያስፈልገዋል፣ ግን በትንሹ ልጥቀሰው። የራያን ቸርኪ አሲስት ፖስት ማድረግላችኋለሁ፣ ገብታችሁ ታዩታላችሁ። ማይ ስታር ቦይ ፊል ፎደን ኢዝ ባክ። ምን አይነት ቴስታን ይጨረሰለት። ሩበን ዲያዝ ደግሞ ፈርስታፍ ምንድነው ጥይት ይዘህ ገብተህ ነው ይሄ ይመርመር። በቃ ምን አይነት ሹት ነው የመጣው። እንዲህ ነው የዞረው ኳሱ። አይ ቲንክ ዲፍሌክትድም ሳይሆን አይቀርም። ግን እንደዚህ የሚያገባ ተከላካይ ካለ እኮ በቃ የማይከፍት ቲም ራሱ ከሆነ ትበረግድለታለህ ማለት ነው። ግቫርዲዮል ራሱ ያገባው ቴስት በፕሌየር ሬቲንግ እመለሳለሁ። እባካችሁ ምንም እንዳትዋሹኝ። ሁልሽም የአርሰናል ደጋፊ የአርሰናል አፍቃሪ በዚህ ሰዓት ፈርተሃል። ልብህ ድም ሲል ይሰማል። ፈርተሃል፣ ቀዝነሃል። ፔፕ በ2 ነጥብ እየተከተለ ነው። ምንም የምትተማመነው ነገር የለህም። ያሳለፍካቸው አስከፊ ታሪኮች አሉ። 3 ዓመት 4 ዓመት ያሳለፍካቸውን ታሪኮች አስታውስ። ፈርተሃል። እዚህ አንወሻሽ። ፈርተሃል። ሲቲ ምን አይነት ጌም ነው የተጫወቱት? ፋሚሊ ምን አይነት ጌም! ኧረ ቸርኪ ባቸው ራቦን አቤት! ምን አይነት ጌም ነው ያየው? ፕሪሚየር ሊጉ እንግዲህ እሳት ሆኗል።
እሳት ሆኗል። እንግዲህ ሲቲ ማሸነፉን ተከትሎ ከወደ ኤምሬትስ አዲስ የሚባል መረጃ ወጥቷል። አርቴታና አባሪ ኃይሎቹ ዘንድሮ ሚዜነታቸው ስለማይቀር ሱፍ ለማሰፋት ተፍ ተፍ ሲሉ ታይተዋል ተብሏል። ሲቀጥል ደግሞ አስቶን ቪላ አሸንፎ የወሰደው ነጥብ ለወያለው ይመለስለት ተብሏል። የተባለበትም ምክንያት አስቶን ቪላ ተጫውተው ሳይሆን ያሸነፈው የአርቴታን የራቆት ቪዲዮ ይዞ እያስፈራራ ነው የሚባል ነገርም ተደርሶበታል። ራቦና አቲትስ ማክስ ራያን ሸርኪ የአርት ጋለሪ ነው። 2 አሲስት አድርጎ 2 ነጥብ ጋፕ ብቻ እንዲሆን አድርጓል ከመሪው አርሰናል ጋር ያለውን። ማንቸስተር ሲቲ ኮምፎርታብል ዊን በኤቲሃድ 3-0 የሚገርም ነው። እግዚአብሔርን ፔፕ ጋርዲዮላ ከጨዋታው በፊት ምን ብሏል? እያደገ የሚመጣው ቡድን ዋንጫውን ማንሳት ይችላል በሲዝኑ የሚል ሀሳብ ሰጥቷል። በጣም ነው የሚያሳምነው። ምክንያቱም አርሰናልም ከዚህ በላይ ማደግ መቻል አለበት ይህን ዋንጫ ለማንሳት። በጣም ፉክክሩ ሰፊ አይደለም፣ ጠባብ ነው፣ ከፍተኛ ነው። የመጀመሪያ ሳምንታት ላይ የአንድ ፈረሱ ሩጫው ሊሆን የሚችልበት እድሎች ነበሩ፣ ግን ነገሮች አሁን የራሳቸውን መልክ እየያዙ ነው። እስኪ ሲዝኑ ምን ያሳየና እናንተስ ምን ሀሳብ አላችሁ? ፎሎ ላይክ ሼር ማድረግ አይረሳ። ይመቻችሁ። ማድነቅ ነው እንጂ አሁን ምን ማድረግ ይቻላልሽ? ማድነቅ እኛ ተሸንፈን ቆይ ምን ጠብቃችሁ ነበር? ሲቲ አሁን የኛን ውጤት ሰምቶ ሜዳ ውስጥ ሲገባ ነጥብ የሚጥል መስሏችሁ ነበር? ሰንደርላንድ ምናምን ስለሆነ አይደለም፣ ወስዶ ለጠፋቸው። ሰንደርላንድ ለኛው ሲሆን ነው እንደዛ የሚጮቱት። በስመ አብ ሩበን ዲያዝ ምንድነው ያደረገው እንዴ? እኛ መሸነፋችንን ሲያውቅ ወደ ሮድሪነት ከየት ነው ጅልጥ አድርጎ ቅርቅር ቼርኪ ራቦና አሲስት ምናምን ፎደን እዛ ሰው ላይ መጸዳል። ምንድነው የተፈጠረው? ምንድነው እያደረገ የነበረው? ሲቲ ዛሬ ጤነኛ ነው? ኧረ በስመ አብ ማን፣ እኔ አልቻልኩም። በቃ ምንድነው የሚሻለን? እሺ ምንድነው? አሁን ነጥቡን በ2 ነጥብ አድርገውታል። ገባችኋ? ከዚህ በኋላ የካራክተር ጉዳይ በቃ አስቶን ቪላ እናንተንም ወስዱ ለጥፏችኋል፣ እኛንም ለጥፎናል። መሸነፍ ነው። ገባችሁ አይደለም? ስለዚህ 2 ነጥብ ሆኗል ጋፑ ማለት ነው። ከዚህ በኋላ የማን ቲም የበለጠ እንደሆነ ታያላችሁ። ዋጋችሁን ቀጥ አድርጎ ማለት ነው። ሊጉን እንዴት አድርገን እንደምናስተዳድረው እናሳያችኋለን። ምድረ ቋጣሪ